ሰበር ዜና በጎጃም ደብረ ማርቆስ በተደረገ ውጊያ 2 ዲሽቃ፣ 1 ሞርተርና 4 ብሬንና ስናይፐር ሲማረክ በሸዋ ደራ ደግሞ 1 ኮሎኔልን ጨምሮ በርካታ ወታደራዊ አዛዦች በደፈጣ ጥቃት መገደላቸው ተሰምቷል። በደፈጣ ጥቃቱ ከተገደሉት ኮሎኔሉና ሌሎች ወታደራዊ አዛዦች በተጨማሪ እነሱን ሲያጅብ የነበረ አንድ የአየር መቃወሚያ ወድሟል። ወታደራዊ አዛዦቹ ተሳፍረውባቸው የነበሩ ወታደራዊ ተሽከርካሪዎችም በእሳት መጋየታቸው ተሰምቷል። በጎጃም ደብረ ማርቆስ ዛሬ ከንጋት ጀምሮ በተደረገ ተጋድሎ ነው ከ1 ሬጅመንት በላይ የአገዛዙ ኃይል ተደምስሶ 2 ድሽቃ፣ 1 ሞርተር፣ 4 ብሬንና ስናይፐር የተማረከው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ከመርሳና ከጊራና አደርጋው ፋጄ ተብሎ በሚጠራው አካባቢ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ ደፈጣ ጥቃት ተከፍቶ 52 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ከሟች ወታደሮች መካከል በቁጥር 30 አስከሬን በፋኖና በአካባቢው ማህበረሰብ ስርዓተ ቀብሩ ሲፈጸም አገዛዙ የ10 ወታደሮችን አስከሬን ብቻ ይዞ ነው መሸሽ የቻለው። መረጃውን በዝርዝር አሰናድተነዋል። በሌላኛው መረጃችን በወገራ ወረዳ ሚጦ ተብሎ በሚጠራው አካባቢ በተደረገ ውጊያ 11 የአገዛዙ ወታደሮች መገደላቸው ተሰምቷል። በውጊያው ከተገደሉት በተጨማሪ 2 ወታደራዊ ተሽከርካሪ ሙሉ ቁስለኛ ለሕክምና ወደ ገደብዬ ከተማ መወሰዱ ነው የተሰማው። መረጃውን በዝርዝር አሰናድተን ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 24 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። በጎጃም ደብረ ማርቆስ 2 ዲሽቃ፣ 1 ሞርተር፣ 4 ብሬንና ስናይፐር ስለተማረከበት ተጋድሎ መረጃውን በቅድሚያ የምናሰማችሁ ይሆናል። ከደብረ ማርቆስ ከተማ በቅርብ ርቀት በተደረገ ተጋድሎ 2 ዲሽቃና 1 ሞርተር እንዲሁም 4 ብሬንና ስናይፐር በፋኖ ተማርኳል። ዛሬ ታህሳስ 24 2018 ዓ.ም ከንጋት ጀምሮ ከደብረ ማርቆስ በቅርብ ርቀት ከምትገኘው ረቡዕ ገበያ ዳንጉሌ ተብሎ ወደሚጠራው አካባቢ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ውጊያ በርካታ ወታደሮች ሲደመሰሱ ከሞርተርና ዶሽቃ ጀምሮ በርካታ የጦር መሳሪያም በፋኖ መማረኩን መረብ ሚዲያም ከቴዎድሮስ እዝ ለማረጋገጥ ችሏል። በምዕራብ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ዛሬ ታህሳስ 24 2018 ዓ.ም ከንጋት ጀምሮ መነሻቸውን ከደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ላይ ከምትገኘው ረቡዕ ገበያ አድርገው በዞኑ ስር ዳንጉሌ ተብሎ ወደሚጠራው አካባቢ እየተጓዙ በነበሩ የጸረ አማራው ብልጽግና ቡድን ወታደሮች ላይ ጥቃት በመሰንዘር አንጸባራቂ ድል ተቀዳጅተዋል። በውጊያው ከ1 ሬጅመንት በላይ የአገዛዙ ወታደሮች ሲደመሰሱ 1 ሞርተር፣ 1 ዲሽቃ፣ 4 ብሬንና ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያ በፋኖ እጅ ገብተዋል። በተመሳሳይ በ206ኛ ኮር 14ኛ ክፍለ ጦር አህዶች በረቡዕ ገበያ በመግባት የጠላትን ኃይል በማዛባት ግዳጃቸውን በብቃት የተወጡ ሲሆን በተመሳሳይ በዚሁ አውደ ውጊያ 109ኛ ኮር 99ኛ ክፍለ ጦር ሽፋን በመስጠት ሲያግዝ ከቆየ በኋላም በመጨረሻም ቆረጣ በመግባት አገዛዙ ይዞ ሲሸሽ የነበረውን ዲሽቃ አስጥሎ ማርኮ ታጥቋል። በድምሩ 2 ዲሽቃ ተማርኳል። 1 ሞርተር፣ 4 ስናይፐርና ብሬን በዛሬው ትንቅንቅ በፋኖ እጅ ገብቷል። ከፍተኛ ቁርኝትና ጀግንነት በታየበት በዚህ ውጊያ ከ1 ሬጅመንት በላይ የአገዛዙ ሰራዊት ሙሉ በሙሉ መደምሰሳቸውንም መረብ ሚዲያም ከቴዎድሮስ እዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ኮሎኔሉ በደፈጣ ጥቃት ተገደለ። በደራ ግንባር ፋኖ በወሰደው የተጠና ደፈጣ ጥቃት ኮሎኔል ጌት የተባለ ከፍተኛ ወታደራዊ አዛዥ ከነ አጃቢዎቹ ሲገደል 1 ዙ 23 መውደሙን አሳምነው እዝ አሳውቋል። ደፈጣ ጥቃቱ ከተፈጸመ በኋላ አንድ የጦር ሄሊኮፕተር በስፍራው አርፎ የኮሎኔሉን አስከሬን ጨምሮ በጥቃቱ የተገደሉና የቆሰሉ ወታደሮችን ጭኖ መውሰዱ ተሰምቷል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ ኮር 1 ስር የሚገኙት በቅጽል ስማቸው የደራ አናብስት በመባል የሚጠሩት የበፍቃዱ በላይ ክፍለ ጦር አባላት ዛሬ ታህሳስ 24 2018 ዓ.ም ማርፈጃውን በደራ ግንባር የተጠና ደፈጣ ጥቃት በመፈጸም 1 ኮሎኔልን በመግደልና 1 ዙ 23 መሳሪያና ሌሎች ወታደራዊ ንብረቶችን በማውደም አንጸባራቂ ድል ማስመዝገባቸውን
መረብ ሚዲያን ከእዙ ለማረጋገጥ ችሏል። ዛሬ ማርፈጃውን ኮሎኔል ጌትነት ወይም በቅጽል ስሙ ጌትዬ እየተባለ የሚጠራው ከፍተኛ ወታደራዊ አዛዥ በዙ 23ና በሌሎች ከባባድና የቡድን መሳሪያዎች ታጅቦ ጮካ ተብሎ ከሚጠራው አካባቢ ወደ ደራ ጉንዶ መስቀል እየተጓዘ ባለበት የፋኖ አባላቱ በፈጸሙት ከባድ የሽምቅ ጥቃት ኮሎኔሉ ከነአጃቢዎቹና አብረውት እስከነበሩ ሌሎች ወታደራዊ አዛዦች ተገድሏል። ኮሎኔሉ ተሳፍሮባት የነበረችው ወታደራዊ ፓትሮል በላዩ ላይ ተጠምዶ እስከነበረው ዶሽቃና ብሬን ሙሉ በሙሉ መውደሙ ታውቋል። በተጨማሪም ኮሎኔሉ ሲታጀብበት የነበረው ሌላኛው መሳሪያም የአየር መቃወሚያ በጥቃቱ ከጥቅም ውጭ መደረጉም ተረጋግጧል። ከኮሎኔሉ ጋር አብረው ከነበሩና ከተገደሉ ወታደሮች መካከል አንድ የሻለቃ አዛዥና የድሽቃ ምድብተኞችን ጨምሮ ሌሎች ወታደሮች እንደሚገኙበትም ተነግሯል። ደፈጣ ጥቃቱ ከተፈጸመ በኋላ አንድ የጦር ሄሊኮፕተር በስፍራው አርፎ የኮሎኔሉን አስከሬን ጨምሮ በጥቃቱ የተገደሉና የቆሰሉ ወታደሮችን ጭኖ መውሰዱ ተረጋግጧል። ይኸው ያሳምነው እዝ በተመሳሳይ ታህሳስ 21 2018 ዓ.ም ሳላይሽ ከተማ ውስጥ በነበረ የጥላት ወታደራዊ ካምፕ ላይ ባደረገው ማጥቃት አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ ምክትል መቶ አለቃውንና ሌሎች 14 የሚደርሱ ያገዛዙ ወታደሮችን ሙሉ በሙሉ መደምሰሱን በዕለቱ ጣቢያችን መዘገቡ አይዘነጋም። ወደ ሌላኛው መረጃችን አለፍን። መነሻቸውን ከመርሳና ከጊራን አድርገው ፋጂ ተብሎ ወደሚጠራው አካባቢ እየተጓዙ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ጥቃት 52 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። ከሟቹ ወታደሮች መካከል በቁጥር 30 አስከሬን በፋኖና በአካባቢው ማህበረሰብ ስርዓተ ቀብሩ ሲፈጸም አገዛዙ የ10 ወታደሮችን አስከሬን ብቻ ይዞ ነው መሸሽ የቻለው። በምዕራብ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር አንድ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖች ዛሬ ታህሳስ 24 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ እኩለ ቀን ድረስ በወሰዱት እርምጃ 40 ወታደሮችን በመግደልና 12 በላይ ወታደሮችን ደግሞ በማቁሰል በድምሩ 52 በላይ ያገዛዙ ወታደሮችን ሞትና ቁስለኛ በማድረግ አመርቂ ድል አስመዝግበው መዋላቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። የአገዛዙ ወታደሮች ጥቃቱ የተፈጸመባቸው መነሻቸውን ከመርሳና ከጊራና በማድረግ በወረዳው ፋጂ ተብሎ ወደሚጠራው አካባቢ እየተጓዙ እንዳለ ነው። ከወደ ፋኖ የተከፈተበትን ጥቃት መቋቋም ያልቻለው የአገዛዙ ኃይል ከተገደሉበት ወታደሮች መካከል የ10 ወታደሮች አስከሬንንና 12 ቁስለኛ ወታደሮችን ብቻ ይዘው ወደ ጊራና ከተማ ሲፈረጥጥ ቀሪው የ30 ወታደሮች አስከሬን በፋኖና በአካባቢው ማህበረሰብ ስርዓተ ቀብሩ እንደተፈጸመ ነው የታወቀው። በውጊያው ሙትና ቁስለኛ ከተደረጉ 52 ወታደሮች በተጨማሪ 10 ጥቁሩ ክላሽንኮቭ መሳሪያ፣ 3200 የድሽቃ ተተኳሽ፣ 1500 የክላሽ ተተኳሽ፣ 780 የብሬን ተተኳሽ፣ 13 የፎን ቦምቦች እንዲሁም 32 የደረትና የወገብ ትጥቅ ፋኖ ማርኮ መታጠቁን ነው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታወቀው። በተመሳሳይ በዚያው ፋጂ ተብሎ በሚጠራው አካባቢ ታህሳስ 18 2018 ዓ.ም አመሻሹን 11 ሰዓት ተኩል ላይ በተፈጸመ ደፈጣ ጥቃት ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ ከነአጃቢዎቹ መገደሉን መረብ ሚዲያ በዕለቱ መዘገቡ አይዘነጋም። ወታደራዊ አዛዡ በበርካታ ወታደሮች ታጅበው በተሽከርካሪ ሲንቀሳቀስ እንደነበረ ነው ደፈጣ ጥቃቱ የተፈጸመበት የተባለ ሲሆን በዚህም አዛዡን ጨምሮ በርካታ አጃቢዎችና መንገድ አስከፋች የነበሩ ወታደሮች ሲገደሉ ወታደራዊ አዛዡ ተሳፍሮባት የነበረችው ወታደራዊ ፓትሮል ተሽከርካሪም በቦምብ ጋይታ መውደሟን በዕለቱ መረብ ሚዲያ መዘገቡ አይዘነጋም። ወደ ሌላኛው መረጃችን አለፍን። በወገራ ወረዳ ሚጦ ተብሎ በሚጠራው አካባቢ በተደረገ ውጊያ 11 የአገዛዙ ወታደሮች መገደላቸው ታወቀ። በውጊያው ከተገደሉት በተጨማሪ 2 ተሽከርካሪ ሙሉ ቁስለኛ ወታደሮች ለሕክምና ወደ ገደብ እየመወሰዳቸው ነው የተነገረው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር ከሚገኙት ከአጥናፉና ከቴዎድሮስ ብርጌዶች የተውጣጡ የፋኖ ሀዶች ትላንት ታህሳስ 23 2018 ዓ.ም እስከ ምሽት ድረስ በዘለቀ አውደ ውጊያ በወሰዱት እርምጃ አገዛዙ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበው መፈርጠጡን መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት ለማረጋገጥ ችሏል። ውጊያው የተካሄደው በወገራ ወረዳ ሚጦ ተብሎ በሚጠራው አካባቢ ላይ ሲሆን በዚህም 11 የአገዛዙ ወታደሮች ሲገደሉ 2 ተሽከርካሪ ሙሉ ቁስለኛ ወታደሮች ለሕክምና ወደ ገደብያ ሆስፒታል መወሰዳቸውን ነው መረብ ሚዲያ ከጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። አገዛዙ ኃይል አርሶ አደሮችን ትጥቅ ደብቃቸዋል በሚል በፍተሻ ስም ዘረፋ እየፈጸመ ባለበት ነው የፋኖ አባላቱ ከመቅጽበት ደርሰው ከባድ የሆነ አጸፋዊ እርምጃ በመውሰድ ቀጠናውን ከጥላት ያጸዱት። በተመሳሳይ በዚያው በወገራ ወረዳ ህዝቡንና የህልውና ትግሉን በመክዳት እጃቸውን ለጸረ አማራዊ ብልጽግና አገዛዝ ሰጥተው የነበሩ ባንዳዎች ላይ እርምጃ መወሰዱ ታውቋል። ባንዳዎቹ በወገራ ወረዳ በፋኖ ስም ሲንቀሳቀሱ ከቆዩ በኋላ ወደ አምባ ጊዮርጊስ ከተማ በመሄድ እጃቸውን ለጸረ አማራው አገዛዝ ሰጥተው ነበረ።
የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር በእነዚህ ባንዳዎች ላይ ጥብቅ እርምጃ መውሰዱን ነው የገለጸው። ወደ ሌላኛው መረጃችን አለፍን። የአማራ ክልልንና የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋናነት መለቀቃቸውን የተከሳሽ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ተናገረው። እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁ ተከሳሾች ውስጥ የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱረህማን አህመዲን እንደሚገኙበት ጠበቃው ገልጸዋል። የፌዴራል አቃቢ ሕግ አቶ አብዱረህማንን ጨምሮ በ23 ተጠርጣሪዎች ላይ ክስ የመሰረተው በሰኔ 2016 ዓ.ም ነበር። ለእስር ከተዳረጉ 2 ዓመት ሊሞላቸው ከ3 ወራት ያነሰ ጊዜ የሚቀራቸው ተከሳሾቹ በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት አቃቢ ሕግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾቹ ጠበቃ አቶ ሰለሞን ገልጸዋል። ክሱ ተሻሽሎ ከቀረበ በኋላ በከሳሽና በተከሳሽ መካከል ባለፈው ዳር ወር አጋማሽ ዋስትና ክርክር መደረጉን ጠበቃው አስረድተዋል። የግራ ቀኙን ክርክር ያዳመጠው የፌዴራል ከፍተኛ ፍርድ ቤት ችሎት አቃቢ ሕግ ባሻሻለው ክስ ላይ የጠቀሰው የጸረ ሽብር ድንጋጌ ዋስትና መብት የማያስከለክል በመሆኑ ክሳቸውን በውጭ ነው እንዲከታተሉ ለሶስቱ ደንበኞቻቸው ዋስትና መፍቀዱን አክለዋል። ተከሳሾች በፍርድ ቤት እንዲያስይዙ የተላለፈባቸውን የ200 ሺህ ብር ዋስትና በመክፈል በዚያን ዕለት ከቅሊንጦ ማረሚያ ቤት መለቀቃቸውን አቶ ሰለሞን ተናግረዋል። ሆኖም ተከሳሾቹ በማረሚያ ቤቱ በር ላይ ሲጠብቋቸው ነበር በተባሉ የፌዴራል አባላት ተይዘው ለቀናት ያሉበት ሳይታወቅ ቆይተው እንደነበር ጠበቃው አውስተዋል። የተከበራችሁ የአምራ ሚዲያ ቤተሰቦች ለዛሬ ታህሳስ 24 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆን ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች ተደራሽ እንድታደርጉ ከወዲሁ ትብብራችሁን እየጠየቀን በሌሎች መረጃዎች እስከምንገናኝ ቸር ቆዩ።